ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እንዲሁም ደግሞ በአጫጭር አረፍተ ነገሮች ብዙ መልእክት ያላቸውን ቃላቶችን ለመማር እንዲሁም ማንበብና መጻፍ የምትቸገሩ ሁሉ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በመደወል ታገኙናላችሁ። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አለማንበብ አለመጻፍ ወንጀል ከሆነበት ጊዜ ላይ ተቀምጠን ሁላችንም ልነቃ ይገባል። ከጨለማ ወደ ብርሃን የምንሸጋገርበት ይኸው የኛው ቻናል አማርኛን ከመሰረቱ ለሚቸገሩ፣ እንግሊዘኛን ከመሰረቱ ለሚቸገሩ ማንበብና መጻፍ እንዲችሉ እያደረገ ይገኛል። ባላችሁበት ሆናችሁ ትምህርቱን መከታተል የምትፈልጉ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን እንገኛለን። እናንተ ባለመማራችሁ፣ ባለማንበባችሁ፣ ባለመጻፋችሁ ብዙ ተጽዕኖ ደርሶባችኋል። ያንን ተጽዕኖ በአጭር ጊዜ ለመወጣትና እንዲሁም እንደማንኛውም ሰው ማንበብ መጻፍ ችዬ እያላችሁ የሐሳብ እና የጭንቀት ለቅሶ የሆነባችሁ ሁሉ በአጭር ጊዜ መፍትሄ ታገኛላችሁ። አሁን ቀጥታ ትምህርቱ እንሄዳለን። እስከ መጨረሻው አብራችሁን ቆዩ። መንቀሳቀስ ስትጀምር ችግርህ መፍትሄ ያገኛል። መንቀሳቀስ ስትጀምር ለችግርህ መፍትሄ ታገኛለህ። ርዕሱ ምንድነው የሚለው? መንቀሳቀስ ስትጀምር ለችግርህ መፍትሄ ታገኛለህ። ቁጭ ካልክ ግን ችግርህ እየሰፋ ይሄዳል ማለት ነው። ይህ ማለት አብዛኞቻችን ሁሉ ነገር ተሟልቶልን ሁሉ ነገር እጃችን ላይ ያለ ነገር ግን መንቀሳቀስ ባለመቻላችን ካለንበት ወደታች ዝቅ እያለን እንገኛለን። ያ ማለት ለምሳሌ ስልኩ እጃችን ላይ ያለ ማንበብ መጻፍ የምንችልበት ብዙ አይነት አማራጭ እያለ ነገር ግን እኛ መንቀሳቀስ ባለመጀመራችን ብቻ የትናንትናው ማንነታችን በዛው እየቀጠልና የሰዎች ባሪያ እንደሆነ እየቀጠልን እንገኛለን። ስለዚህ መንቀሳቀስ ስንጀምር ለችግሮቻችን መፍትሄ እናገኛለን። መንቀሳቀስ ስንጀምር የሰዎችን ችግር መረዳት እንችላለን። መንቀሳቀስ ስንጀምር ከበታችነት ስሜት እንወጣለን። መንቀሳቀስ ስንጀምር በራሳችን መተማመን እንጀምራለን። እዚህ ጋር በጣም አስተማሪ የሆኑና ለእናንተ ጥንካሬ ሊሰጡ የሚችሉ ተስፋ ሰናቂ ጥቅሶች ናቸው። ስለዚህ ጥንካሬህን የምታውቀው ተኝተህ ሳይሆን ተነስተህ ስትፋለም ነው። ጥንካሬህን የምታውቀው ተኝተህ ሳይሆን ተነስተህ ስትፋለም ነው። ይህ ማለት ጥንካሬያችን ልንረዳው የምንችለው የሆነን ስራን ገና በሐሳብ ወይም ደግሞ ተኝተን በማለም ብቻ አይደለም። ወደዛ ስራ ስንገባ ለምሳሌ ማንበብ መጻፍ የምንችለው መማር ስንጀምር ነው አይደለ? መማር ማንበብ ከአስተማሪዎች ጋር ገብተን በመጠየቅ እያንዳንዱን ነገር መንገዱን ስናየው ነው መማር የምንችለው ማንበብ የምንችለው ወይም መጻፍ የምንችለው አይደለ? ነገር ግን ቁጭ ብለን ቤታችን ምንም አይነት እውቅና ከሌለን ነገ ያንን ትምህርት ልናገኘው እንችላለን? አንችልም። የግድ መማር እስካልጀመርን ድረስ ባለበት እንቀጥላለን እንጂ ለውጥ አናመጣም። ስለዚህ ጥንካሬን የምታውቀው ተኝተህ ሳይሆን ተነስተህ ስትፋለም ነው፣ ወይም መንቀሳቀስ ስትጀምረው። ስለአንተ ጥንካሬ ማወቅ የምትችለው እዛው ቦታ ላይ ሆነህ ስትገኝ። ከዛ ውጭ ተኝተህ ከሆነ ምንም ልታውቀው ወይም ልትረዳው አትችልም ማለት ነው። አንድ ነገር ሁሌም ሩቅ መስሎ የሚታይህ ካልተንቀሳቀስክ እችኛዋን አስወጧት። ካልተንቀሳቀስክ ለማለት ነው ብቻ ነው። አንድ ነገር ሁሌም ሩቅ መስሎ የሚታይህ ካልተንቀሳቀስክ ብቻ ነው። አብዛኛው ሰው እኔ እኮ ማንበብ አልችልም፣ እኔ እኮ መጻፍ አልችልም፣ ከዚህ በኋላ ተምሬ ምን ለውጥ ላመጣ ነው እያለ ከወዲሁ ተስፋ የሚቆርጥ ሰው አለ። ከወዲሁ ማለት ነው። የብዙዎቻችን እኔ ብዙ ጊዜ ደርሶብኛል እነዚህ አይነት ነገሮችና እኔ ከዚህ በኋላ ተምሬ ምን ላመጣ ነው? ምኑን ላውቀው ነው?
አልችልም፣ ማንበብ መጻፍ አልችልም፣ አይሆንልኝም እያለ ራሱን የሚያሳምን ሰው አለ። አያችሁት? አንድ ነገር ሩቅ መስሎ የሚታየን መንቀሳቀስ ስላልጀመረ ነው። መንቀሳቀስ ስንጀምር ሁሉም ነገር ቀላል ነው። አልችልም ብላችሁ ራሳችሁን ከማሳመን ይልቅ እችላለሁ ብላችሁ ብትሞክሩት በአጭር ጊዜ ትችሉታላችሁ። ማንኛውንም ነገር ማንበብም ይሁን መጻፍም ይሁን የትኛውንም ነገር በየትኛውም ስራ እሞክረዋለሁ እችላለሁ ብላችሁ ከተነሳችሁ ትችሉታላችሁ። ከዛ ውጭ ግን አልችልም ብላችሁ ካሰባችሁ ጭራሽ አትችሉ። እንደዛ ነው የሚገልጸው። አንድ ነገር ሁሌም ሩቅ መስሎ የሚታይ ከሆነ ካልተንቀሳቀስ ብቻ ነው። መንቀሳቀስ ካልቻለ ሁሉም ሩቅ ነው። ከዚህ ተነስተን አንድ ቦታ ለመሄድ ሩቅ ነው ብለን ካሰብን ቤታችን እስከዛ ያለው ሩቅ ነው። አዎ፣ ነገር ግን መንቀሳቀስ ስንጀምር እየቀረበ ይሄዳል። በእግርም ይሁን በታክሲ ስንንቀሳቀስ ያ ነገር እየቀረበ ነው አይደለም የሚሄደው። በቤታችን ቁጭ ብለን ካሰብነው ግን ሩቅ ነው። አዎ ሩቅ ነው። ስለዚህ ማንኛውንም ስራ ለመስራት ቁጭ ብለን ካሰብነው የምንደርሰውም የምንችለውም አይመስለንም። ነገር ግን ወደ ስራው ገብተን መንቀሳቀስ ስንጀምር ቅርብ ሆኖ እናገኘዋለን ማለት ነው። ጀግና ጀግና ከሆንክ አትችልም ያሉህን ችለህ አሳያቸው። ጀግና ከሆንክ አትችልም ያሉህን ችለህ አሳያቸው። ከዚህ በላይ የሚያስደስት ነገር የለም። አንድን ነገር አትችልም ተብለህ ወይም ደግሞ አይሳካልህም ያሉህ ተሳክቶልህ ማሳየት ከዚህ በላይ ጀግንነት የለም። ከዚህ በላይ ትልቅነት የለም። ከዚህ በላይ አስተዋይነት የለም። ምክንያቱም አትችልም የተባልከውን ነገር አንተ በልህ ተነሳስተህ ያን ነገር ለመቻል በምታደርገው ጥረት ብዙ ውጣ ውረዶች ሊኖሩ ይችላሉ። ነገር ግን ያን ውጣ ውረድ አሳልፈህ ታግሰህ እዛ ነገር መድረስ ማለት በጣም ትልቅነትና ታጋሽነት ነው። ስለዚህ አብዛኛው ሰው አትችልም ሲባል የሆነ ስሜት ሊሰማው ይገባል። አብዛኞቻችን ይሰማናል ብዬ አስባለሁ። አንዳንዶቻችን ደግሞ ምንም አይነት ስሜት የማይሰማን አለን በዚህ ልክ። ስለዚህ አትችልም ከተባል ያን ነገር ለመቻል መጣር መቻል አለብህ። ያንን ሰው ችለህ ማሳየት መቻል አለብህ። ድሃ ነህ ከተባልክ ሀብታሙን ማሳየት መቻል አለብህ። ሁሉንም በእግዚአብሔር ኃይል የሚሟላ ቢሆንም ነገር ግን አንተ ስትሰራ ነገሮች ይስተካከላሉ። አንተ ቁጭ ካልክ ከሰነፍክ ግን ነገሮች የዋሰ ይበላሻሉ። ምንድነው የሚባለው? ላለው ይጨመርለታል ነው አይደለ? ስለዚህ አንተም መንቀሳቀስ ከጀመርክ ወይም ከጀመርሽ ይጨመርልሻል። ሌላውስ ከሌለው ይወሰድበታል። ካልተንቀሳቀስ በዛው ቁጭ ካልክ ከዛ ከሌለህ ላይ የሚወሰድብሃል። ስለዚህ ጀግና ከሆንክ አልችልም ያሉህን ወይም አትችልም ያሉህን ሰዎች ችለህ አሳያቸው። በተለይ ማንበብ መጻፍ አትችልም እያሉ ብዙ ሰዎች የሚሳለቁበት ከሆነ ወይም የሚሳለቁብሽ ከሆነ እቤትሽ ላይ ቁጭ ብለሽ ስልክሽን ብቻ በመጠቀም በአጭር ጊዜ ማንበብና መጻፍ ችለሽ አሳያቸው። የዛኔ እነሱ ይደመማሉ። አየሽ፣ እነሱን ከማስደመም አልፎ ያንቺን ህይወት ትቀይሪያለሽ። ያ ትናንት ሲያስለቅሰው የነበረ ማንነትሽ ዛሬ አዲስ ህይወትን አዲስ ምዕራፍን ይጀምራል ማለት ነው። ስለዚህ ሁላችሁም በአጭር ጊዜ እችላለሁ የሚል ተስፋ ሰንቃችሁ ማንበብ የማትችሉ መጻፍ የማትችሉ ካሁኑ መጀመር መቻል አለባችሁ። ሁሉም ነገር ይቻላል። መሸነፍ የሚባለው ነገር የሚመጣው ተስፋ ቆርጠህ ስትቆም ብቻ ነው። መሸነፍ የሚባለው ነገር የሚመጣው ተስፋ ቆርጠህ ስትቆም ብቻ ነው። አያችሁት? እኛ ተስፋ ካልቆረጥን በስተቀር መሸነፍ የሚባል ነገር ከኛ ጋር ሊመጣ አይችልም። ምክንያቱም ብዙ ውጣ ውረዶች አሉ። ለማሸነፍ ብዙ ውጣ ውረዶች አሉ። ስኬት ላይ ለመድረስ ብዙ ውድቀቶች አሉ። እሱን እንዳለ ሆኖ ነገር ግን ተስፋ እስካልቆረጥን ድረስ መሸነፍ አንችልም። ተስፋ እስካልቆረጥን ድረስ ብዙ ጊዜ ውጣ ውረዶችን አሳልፈን መጨረሻውን እናገኘዋለን። ከዛ ውጭ ግን ተስፋ የምትቆርጥ ከሆነ መሸነፍ አይቀርም። ስለዚህ መሸነፍ የሚባለው ነገር የሚመጣው መቼ ነው? ተስፋ ስትቆርጥ ብቻ ነው። ተስፋ ካልቆረጥ መቼም ቢሆን አሸናፊ ነህ። ከስህተት መስራት የህይወት አንዱ አካል ነው። ስህተት መስራት የህይወት አንዱ አካል ነው።
ለምን ይመስላችኋል? ስህተት መስራት እንዴት ሆኖ የህይወት አንዱ አካል ሊሆን ይችላል ብላችሁ ካሰባችሁ ሰዎች ሊሳሳቱ የሚችሉት መስራት ሲጀምሩ ነው። ሰዎች ስህተትን የሚፈጥሩት መስራት ሲጀምሩ ነው። ቁጭ ያለ ሰው ይሳሳታል? አይሳሳትም አይደለ? ምንም የማይሰራ ሰው አይሳሳትም። ነገር ግን መንቀሳቀስ ሲጀምር ይሳሳታል። አዎ ይሳሳታል፣ በትክክል። ለምን ይመስላችኋል? አንድ ሰው ስህተቱ ማለት የስራ ማሳያ ነው፣ ስራ ላይ መሆኑን ማሳያ ነው። አንድ ሰው ተሳሳተ ማለት ስራ ላይ እንደሆነ ዋናው አመላካች ኃይል ነው ማለት ነው። ምንም ተሳስቶ የማያውቅ ሰው ምንም ነገር ጀምሮ አያውቅም ወይም ሰርቶ አያውቅም ማለት ነው። ስለዚህ ስህተት አንዱ የህይወት አካል ነው። በቃ አዎ፣ ስትጀምር ትሳሳታለህ፣ ስትጀምር ትወድቃለህ፣ ስትጀምር ትነሳለህ፣ ስትጀምር ብዙ መስዋዕትነትን ትከፍላለህ፣ ስትጀምር ብዙ አይነት ውጣ ውረዶችን ታሳልፋለህ። ነገር ግን መጨረሻ ላይ ያለምንም ተስፋ መቁረጥ የመጨረሻውን የምትፈልገውን እቅድህን ታሳካለህ። ስለዚህ ማንኛውም ሰው አልችልም ብሎ ማሰብ እንደሌለበት የሚያመላክቱ ነገሮችን ዛሬ በጥብቅ አይተናል። እያንዳንዳችሁ ባላችሁበት ሆናችሁ በትምህርታችሁ፣ በስራችሁ፣ በኑሮ ሁኔታችሁ አልችልም የሚል ነገር በአእምሯችሁ መፈጠር እንደሌለበት ዛሬ በደንብ አይተናል። እያንዳንዳችሁ ለእናንተ የከበዳችሁ ነገር ምን እንዳለ በኮሜንት ሴክሽን ላይ ያስቀምጡልኝ። እኔ የከበደኝ ይሄ ነው ብላችሁ መማር፣ ማንበብ፣ መጻፍ፣ የኑሮ ሁኔታ ወይም ደግሞ በሀሳብ ማንኛውንም ነገር ልናግዛችሁ የምትፈልጉ ነገር ካለ ኮሜንት ላይ ያስቀምጡልን፣ እንመልስላችኋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።